ሰላም ቤተሰቦች እንዴት ናችሁ? ዛሬ ቀን ውሏችን እንግዲህ ታላቅ እህቴ እየመጣች ነው ካላማጣ። በጣም ናፍቃኛለች። እንግዲህ ዛሬ ቀን ውሎ የሚሆነው እሷ ለመቀበል ማደርገው ጉድ ነው። ኪችን ላይ ነው የምታዩኝ ቤተሰቦቼ። ቢደክመኝም ለእሷ ግን ተነስቻለሁ ለመስራት። ብዙ ጊዜ ቅርታ አድርጉልኝ፣ ኪችን ላይ እየቆምኩ አይደለም፣ ለመቆም ብዙም እየቻልኩ አይደለም፣ እየተዳረስኩ ስለሆነ እና እህቴ መጣው ስትለኝ ግን በቃ ተነሳ ቆርጥ ማለት ነው። እና በዛ ላይ ደግሞ በጣም ወዳት እህቴ እንዴት አድርጌ ልግለጽላችሁ? በቃ የተለየ ፍቅር አለን እና በ2 ዓመት ነው የምትበልጠኝ እና ፍቅራችን በጣም ለየት ያለ ነው። አስተዳደጋችን ያው እዛው ስንወለድ እዛው ስለሆነ አሁን ስንለያይ በቃ በጣም ነው የምንነፋፈቀው። በጣም እነሱን እህቶቼን ሳገኝ በቃ የተለየ ዓለም ነው የሚሰማኝ ለእኔ ማለት ነው። እና ኤንዌይስ በጥፊ በእርግጫ ሁሉ ነገር መታቀታን ያሳደገችኝ። እኛ ቤት ምን አይነት ህግ አለ መሰላችሁ? እኔ ታናሽ ከሆንኩ ለታላቄ ቀና ብዬ ማየት አልችልም። በቃ እንደዚህ ሆኖ ስላደግን የፈለገ ነገር ብታጠፋ በእሷ ጥፋት እንኳን ብትመታ ላለቅስ እችላለሁ። ሌላ ነገር ግን ማድረግ አይቻልም። ብቻ እንደዚህ ብለን ያደግነው እና እችኛዋ ደግሞ በጣም ነው የምወዳት በጣም እና በእምነቴ ስወልድ ራሱ ያረሰችኝ እሷ ነበረች። እንዴት ልበላችሁ፣ በከፋኝ ጊዜ ጥላ የምትሆነኝ እህቴ ናት። በቃ ብዙ ነገር ብትሸፍንልኝ ማርያምን፣ በቃ በጣም ብዙ ነገር ብትሸፍንልኝ እህቴ ናት እና በጣም ነው የምወዳት። ኤኒዌይስ ይህንን ቪዲዮ ስትጀምሩ ላይክ ማድረጋችሁን እንዳትረሱ። እስከ መጨረሻ ድረስ ደግሞ ቪዲዮውን በማየት አብራችሁን ይሁኑ። እስከ መጨረሻ ድረስ ቪዲዮውን ስታዩት ቫይራል ይወጣል ማለት ነው። ብቻ ግን ሩዝ በጣም ነው የምትወደው እና ሩዝ በስጋ ያው ከብሳ ነው የምሰራላት ዛሬ ቀን። እንግዲህ ኪችን ላይ መቆም ብዙ ጊዜ የተቋቋምኩ አይደለም፣ እየደከመኝ ነው እና ነገር ግን የምትወዱት ሰው ጋር ሲሆን አይደክምም አይደል? ለእሷ ሲሆን ተነስቻለሁ። ዳቦን በጣም ነው የምትወደው፣ የኔ ዳቦ አብሶ የኔ ዳቦ። እሷ ቤት ከሄድኩ እራሱ ዳቦሽን ጋግሪልኝ ነው የምትለኝ ብዙ ጊዜና ዳቦ እንጋግራለን። እንግዲህ ሩዛችንም እንሰራለን። ቤተሰቦች መንገድ ላይ ደግሞ በጣም ያማታል፣ ስልክ አታወራኝም። ብቻ የት እንደደረሰኝ ብቻ ታሳውቀኛለች። ከዛ ውጭ ያለው አታወራኝም። ስልክ በጣም ነው የሚያማት፣ ቦሚት ምናምን ያደርጋታል። በጣም ነው የምትደክመውና ብቻ ከዚህ በፊት ራሱ ስትመጣ ወደ አዲስ አበባ በፕሌን ነበር የመጣች በመቀሌ አድርጋና አሁን ግን እኔ ነኝ ያስገደድኳት። ለምን ወጪ ታወጫለሽ 2ኛ ወጪ እና በዚህ ብትመጪ ነው የሚሻለው ምናምን ብዬ አስገደድኳት። ብቻ መጣች። አሟታል ግን አሁንም ኤኒዌይስ ዝሮ አሁን እህቴ መጣች ስላችሁ ልታርሰኝ የመጣች ነገር መስሏችሁ ይሆናል እና ለማንኛውም ልታርሰኝ አይደለም። በዚህ አድርጋ ወደ ሌላ ቦታ ነው የምትሄደው ወደ ባለቤቷና ብቻ እሷ ልታርሰኝ ፈልጋ ነበር። እኔ ደግሞ አልፈለኩም። ትዳር አለ፣ ያው ልጅ አላት፣ ትዳር አላት። እንደዛ ስለሆነ እሺ አርሽኝ ብላት በቃ አታቅማማም። እውነቴን ነው እግዚአብሔርን። በጣም እየተረበሸኝ ነው አሁን ራሱ በጣም እያሳሰባት ነው ያለው። በቃ ማን ያርስሻል ወይ አጋዥ አላገኘሽ ምናምን ብላ በጣም ተጨናንቃለች። እና እኔ ደግሞ ራስ ወዳድ መሆን አልፈልግም። ለእኔም እግዚአብሔር ያውቅልኛል። አንቺ ደግሞ ግዴታ ህይወትሽን መኖር ስላለብሽ ግዴታ ወደ ባለቤትሽ መሄድ አለብሽ ብያት እንግዲህ አውርተን ተስማምተናል። እና ኤንዌይስ ዛሬ ቀን አንድ ከዚህ በፊት ነግሬያችሁ ማላውቀው ነገር ላወራችሁ ነው። ብቻ ለማውራት ትንሽ ከበደኝና ይቅርታ በጣም አጋጣሚ ለአንዳንዶቻችሁ ትምህርት ይሆናችኋል ብዬ ስላሰብኩ ነው ዛሬ ቀን ለማውራት የተነሳሁት። እና እንዴት መሰላችሁ? እንዴት በእምነት ስትወልጂ እንዴት እናትሽ አላረሰችሽም ብላችሁ ልጠይቁኝ ትችላላችሁ። እና መጀመሪያ እንደዚህ ሳወራ ታላቅ ናት ያረሰችኝ ብያቸዋለሁ። መቼስ የመጀመሪያ ልጅ ስትወልዱ ከእናታችሁ ቤት ነው አይደለም የምትታረሱት? በእኛ ባህል እንደዛ ነው፣ እናት ቤት ነው የምትታረሱት። እና እንዳለመታደል ሆኖ ደግሞ እኔ እናቴ በስደት በነበርኩበት ሰዓት አጣኋት። እንግዲህ ምንም ማድረግ አይቻልም። የተሻለው የሚያውቀው እግዚአብሔር ነው። እኛ ምንም ልናደርግ አንችልም። የፈለገ ወላጆቻችን ብንወዳቸውም ብቻ ግን ከሞት ልናስቀራቸው አንችልም። በዛ ላይ በናፍቆት ብቻ ብዙ ነገር እና ኤኒዌይስ
ይህንን ሀሳብ ዛሬ ቀን ያነሳሁላችሁ እህቶቼ፣ ወንድሞቼ በስደት ሆናችሁ እናታችሁ አባታችሁ ላጣችሁ በቃ በሀዘን ለምትገበገቡ እህቶቼ ለእናንተ ነው እና እንዴት ብለሽ ተዋጣሹ በስደት እናትሽን አጥተሽ ብላችሁ ጥያቄ ሊሆንባችሁ ይችላል እና በጣም የሚያስፈራኝ ነገር ነበር። የሚገርማችሁ ማጫው እየተማርኩ ያለው ኮሌጅ ላይ ማለት ነው እና በዛ ሰዓት በቃ ጌታ ሆይ አደራህን የቤተሰቦች የመጥፎ ነገር እንዳታሰማኝ፣ እኔ ከቤት በሌለውበት ሰዓት አንድም ሰው እንዳይጎል ብዬ ጸሎት የማደርግ ሰው ነበርኩኝና ብቻ ግን የፈሩት ይደርሳል አይደል የሚባለው። ሳውዲ በሄድኩበት ሰዓት በዛ ላይ ጠፍቼ ነበር የሄድኩት ከቤት በፍቃድ አይደለም። እናቴ አታውቅም ነበር፣ በጣም አስደንግጫት ነበር ምናምን ብዙ ነገርና መጨረሻ ደግሞ 2 ዓመት ምናምን ከሰራ በኋላ እናቴ አረፈችና ብዙ ቅድ ነበረ ለእናቴ በጣም ብዙ ነገር። እሷ ደግሞ በእኔ ትልቅ ተስፋ ነበራት፣ በጣም ናፍቃኝም ነበር። ብቻ ግን ኤኖይስ ስለ እናቴ እንደዚህ ነበረች እንደዚህ ብዬ ያላወራችሁም ዛሬ ቀን መቼም የሁሉም ሰው እናት የተለየች ናት ለሁሉም ሰው እና ግን እንዴት ብለሽ ተዋጣሹ፣ እንዴት ብለሽ በስደት እናትሽን አጥተሽ እንዴት ብለሽ ስትኖሪ ነበር ለሚለው ጥያቄ ምላሽ ልስጣችሁ። አጋጣሚ በዚህ ሁኔታ በዚህ ሰዓት የምታሳልፉ ትኖራላችሁ እና እኔ የጠቀመኝ ነገር ልንገራችሁ። ምን አደረግኩ መሰላችሁ? መቼም በስደት ላይ ሆናችሁ ሀዘን ሲገጥማችሁ ብዙ ሰው ስልክ ይደውላል እናንተን ለማጽናናት። ምክንያቱም እኔም በመዳን ቤት ስለሆንኩ እንደ አጋጣሚ እግዚአብሔር ይመስገን እኔ እድለኛ ስለሆነ ነበርኩ። በሰዓቱ ታላቂቴ ነበረች እና እህትሽ ታማለች ተብዬ ወደ እሷ ቤት ነበር የሄድኩትኝ። ያ ውስጣችሁ ይነግራችኋል የሆነ ነገር እንደተፈጠረ እንደዛ በቃ ሰውነቴ ተንቀጠቀጠ ነበር እሷ ቤት እስከምደርስ ድረስ እና ደረስኩ። ከዛ ተነገረኝ ምናምን ብቻ እሱ የነበረው ሁኔታ እንደገና ማውራት አልፈልግም። ብቻ ምን ተፈጠረ መሰላችሁ? ከዛ በኋላ በ5ኛው ቀን ወደ ስራ የተመለስኩኝ ከሷ ማለት ነው። ከዛ በኋላ ስልክ ይደወልን ጀመር። ያው ሊያጽናናችሁ ቤተሰብ፣ ጓደኛ፣ ዘመድ ሁሉ ይደውላል እና የሆነች እህቴ ማይሆን ንግግር ተናገረች። አንዳንዱ ሰው ጥፋት አይደለም ማለት እናንተን ለማጽናናት ሲል የሚናገረው ቃላት ይሰብራል እና በጣም ጎዳኝ። በተለይ በስደት ሆናችሁ ሰው ታሞ ሳታዩ አረፈ ሲባል በጣም ለማመን ያስቸግራል በጣም እና ባለማመን ውስጥ ሆናችሁ ደግሞ ሰው ተጨምሮ እንደዚህ ከሆነ ምናምን ብሎ ሲያወራ እናንተን በጣም ይሰብራል እና በሰዓቱ በጣም ሰብሮ ነበር ውስጤ። በጣም እንዴት አድርጌ ልግለጽላችሁ አላውቅም። ብቻ እግዚአብሔርን ከዛ ምን ወሰንኩ? ስልኬ የመዝጋት በቃ ስልክ መቀየርና ኢሞ፣ ዋትሳፕ፣ ቴሌግራም ቁጥሬ ሁሉ መቀየር ነበረብኝ። ከዛ እህቴ አዲስ ቁጥር አውጥታ ላከችልኝ ምናምን ስልኬን ዘጋጋሁ። በቃ ቤተሰቦቼና ሙለር ብቻ ነበር የማገኘው። ሌላ በቃ ዘግቼ ነበር ስልኬን፣ ማንም ሰው አላገኝም። ከዛ ምን አደረግኩ መሰላችሁ? እንትን አደረግኩኝ። በስመ ስላሴ ይቅርታ በጣም እሺ። እንትን ሳወራ ነበር ማነው ሳዳምጥ ነበር ስብከት፣ በጣም ስብከት አዳምጥ ነበር። መንፈሳዊ ትምህርቶች በጣም አዳምጥ ነበር። በጣም ከብዶኝ ስለነበር በዛ ላይ ደግሞ መታመሟ ነግረውን ነበር፣ ግን ትንሽ ነው በጣም አመማት አልነገሩንም። አሟታል ብቻ ነው እና እኛ ደግሞ ወደ ተሻለ ሕክምና እንወስዳታለን ምናምን እያልን እኔና እህቴ እያወራን ብቻ ፍጥንጥን ያለ ነገር ነበረ እና ኤኒዌይስ እግዚአብሔር የፈቀደው ነው የሚሆነው። እኛ ባልነው ሳይሆን እሱ ባለው ነው የሚሆነው እና ሆነ በቃ ምን ማድረግ አይቻልም። እስከ ብዙ ጊዜ መቀበል አቅቶኝ ነበር። ይከብዳል በጣም ጮኻችሁ ማልቀስ በማትችሉበት ሀገር ላይ ሆናችሁ፣ በተለይ ደግሞ በቀብር ሰዓት ካልተገኛችሁ ትንሽ ከበድ ይላል እና ኤኒዌይስ ስብከቴን በጣም አዳምጥ ነበር። ከኔ በላይ ብዙ የተፈተኑ አባቶች አሉ ማለት መንፈሳዊ ትምህርት ስትማሩ እናንተ ትጠነክራላችሁ። እኔ ማን ነኝ? እኔ ማን ስለሆንኩ ነው ይህን ያህል ከእግዚአብሔር ጋር የምጣላ ማለት ምን አድርጌ ነው ብዬ በጣም ማለት በስደት
እናት አባት ማጣት በጣም ከባድ ነው። ከቅጣትም ሁሉ ቅጣት ነው እና ብቻ እንደዛ አሳለፍኩኝ። ሰው ጋር አልገናኝም ነበር እና ይህንን ነገር አጋጣሚ ቢጠቅማችሁ ብዬ ነው እየነገርኳችሁ ያለሁት። እና አንዳንድ መልካም ሰው ደግሞ የሚያጽናና ሰው አለ፣ ንግግር የሚችል እና አጋጣሚ ሆኖ በሰዓቱ ግን እኔን የሚሰብር ነገር አጋጠመኝና ስልኬን ዘጋግቼ ነበር ምናምን እና እናንተም በዚህ ሁኔታ የምታሳልፉ እህቶቼ ወንድሞቼ ካላችሁ አይዟችሁ አይዟችሁ። ያው እግዚአብሔር የተሻለውን ነው የሚያውቀው። ማለት ሁላችንም ወደዛ ነን፣ የሚቀር ሰው የለም። ሁላችንም አላፊ ነን መቼም ራስ ወዳድ ስለሆን እንጂ በቃ ከሞት የሚቀር ሰው የለም። ወደንም ጠላን ግን በቃ ሲፈጠር ድንገት ሲሆን ደግሞ ያስደነግጣል። ግን ምንም ማድረግ አይቻልም። በቃ ሆነ በቃ እና በዚህ ሰዓት እግዚአብሔር የተመሰገነ ይሁን አሁን ደህና ነኝ። በቃ ብዙ ጊዜ እንደዚህ ስለ እናቴ አውርቼ አላውቅም። ብዙ ጊዜ ስለ እህቶቼ ሳወራ ነው የምትሰሙኝ። ማውራት አልፈልግም ነበር እስከ ብዙ ጊዜ በቃ ማረፏን መቀበል አቅቶኝ ነበር እና ቤት ስመጣ ራሱ እሱ በጣም ከባድ ጊዜ ነበር። እናታችሁ በሰላም ጥላችኋት ሄዳችሁ ስትመለሱ ቤት የለችም። እሱ ነው የሚጎዳው በጣም እና ብቻ ላያስችል አይሰጥም። እግዚአብሔር አምላክ ሲያመጣ በቃ ጠንካራ አድርጎ ነው የሚሰጣችሁ የሆነ ነገር እና አለፈ። እግዚአብሔር ይመስገን። አሁን እህቶች አሉ። ያው እህቴ እንደምታዩት ተኝታለች፣ እዚህ ጋር ደክሟት መጥታለች። ከዚህ ሀሳብ እንውጣ። ኤኒዌይስ እግዚአብሔር የተመሰገነ ይሁን። ልክ በቃ የእናት ቦታ የሚሸፍኑ እህቶች አሉኝ። እግዚአብሔር የተመሰገነ ይሁን። እኔ በጣም እድለኛ ነኝ። የሚገርማቸውን 3ኛ ልጄ ራሱ ሴት ናት ሲባል በጣም ነው ደስ ያለኝ። ምክንያቱም የሴቶች ጥቅም አውቀዋለሁ፣ ለእናቴ ምን ያህል እንደነበር አውቀዋለሁ። ብቻ አደራ የምላችሁ ነገር በዚህ መሀል በቃ በህይወት ላሉላችሁ እድለኛ ለሆናችሁ እህቶቼ ቤተሰቦቻችሁን ፍቅር ስጡ። አደራ ደውሉላቸው፣ ጠይቋቸው። ማድረግ የምትፈልጉትን ነገር ዛሬ ነገ ሳትሉ አድርጉ። ከስደት መመለስ ካለባችሁ ኑ እያሏችሁ ከሆነ መምጣት አለባችሁ። ነገ ጸጸቱ አይወጣላችሁም እና ኤንዌይስ እህቴ እንደዚህ ሰርታኛለች። እሷ ስትመጣ መጀመሪያ የታየኝ ሹሩባ እንድትሰራኝ ነበር የፈለኩት። እግዚአብሔርን በቃ ሹሩባ በጣም ነው የሚያምረው እና አለማጣ ያለው ሁሌም እንደዚህ ሹሩባ ተሰርቼ አምሮብኝ ስታዩ ነበርና እሷ ነበረች ሁሌ እንደዚህ ቆንጆ የምታደርገኝ። እኔ ደግሞ ሹሩባ መሰራት በጣም ነው የሚያምርብኝ። እዚህ ጋር ደግሞ ሌላ ስጦታ ይዛልኝ መታለች። የባህል ልብስ የእናቴ ነው። እናቴ ስላችሁ የክርስትና እናቴ በቀለበቴ ጊዜ የተሰራ ነው ያመጣችን ስጦታ ማለት ነው። እንግዲህ በእኛ አካባቢ በሰርግ ጊዜ ስታገቡ የክርስትና እናት ቀሚስ ስጦታ ትሰጣለች እና ሳይጠለፍ ነበር እስከ ዛሬ ሳላስጠልፈው ነበር። እኔ ስንፍና መቼም አያልቅምና ኤኒዌይስ አሁን ተጠልፎልኝ ይዛልኝ መጣች። ማስታወሻ ስለሆነ ግዴታ መሰራት አለበት ብዬ እዩት። ሸማኔ ጋር እንደተሰራ አልታጠበም ራሱ የመጣለውን። ብቻ ደስ ብሎኛል ስላመጣችልኝ እህቴ። ኤኒዌይስ ጥሩ ጊዜ ይኖረኛል ከእህቴ ጋር። ነገሮች ቅልል ብለውልኛል እግዚአብሔር ይመስገን። በቃ በጣም ነው ደስ ያለኝ በጣም ብቻ ዛሬ ቀን ይቅርታ በጣም አስደብሬያችሁ ከሆነ በንግግሬ በጣም ይቅርታ። ያው እስከ ዛሬ አውርቻችሁ አላውቅም፣ እንደዚህ በቮይስ ኦቨር ላውራችሁ ብዬ ነው ያወራኋችሁ እና ኤንዌይስ እንደዚህ የባህል ልብስ ስለብስ ደግሞ ወዝ ማለት ያምረኛል። ብቻ ይህንን ይመስላል ቤተሰቦቼ። እኔ የባህል ልብስ በጣም ነው የምወደው። እኔ ከሁሉም ልብስ በላይ ደግሞ ቀሚስ ምናምን ስለብስ ነው ቆንጆ መሆነውና ልክ እንደ እናቴ ማለት ነው። ኤኒዌይስ እናቴን ብታያት እንደሱ አልሞላም፣ ብቻ ግን ትንሽ ነገር አለኝ፣ ትንሽ የሚመስል ነገር። ለማንኛውም ቪዲዮውን እስከ መጨረሻ ድረስ ስላያችሁልኝ አመሰግናለሁ። ቸር ሰንብቱ። ባይ